ቆይ የዚች ልጅ በሽታ ምንድን ነው? ወይ ዶክተር ጠራ? ኧረ እኔ አልጠራሁሽ። ምን አለበት ብትጠራኝ? ምን አልሽ? ምንም ልሂድ። እሺ ሰላም። እሺ በቃ ቻው። እኔ የምልሽ ማን ነበር ስምሽን ያልሽኝ? ቤሪ። ጥሩ። ዴቭን ለምን ጉዳይ ነው የፈለግሽው? አልሚ ያልነገረችሽም እንዴ? ዴቭና እኔ እኮ ልንጋባ ነው። ዝም ብሎ ሳይተዋወቁ ሳይግባቡ መጋባት አለ እንዴ? ይሄማ አላማው የፍቅር ብቻ አይመስለኝም። የፍቅር ነው እንጂ እኔ እኮ ከልጅነቴ ጀምሮ የአልሚ ልጅ ዴቭን ነው ማገባው እያልኩ ያደግኩት አይደል? አዎ። ሄሎ። አዎ ደርሰናል። ይኸውልህ መጀመሪያ ፍቅርን ሳታሳየኝ ገንዘቡን አላስገባም። እሺ። ሄሎ። ምን አለ? ዘጋው። ውይ ቤሪ፣ ቆይ እቺ ልጅ ማላይበት የት ልሂድ? ማና ደግሞ ቤሪ? አታውቃትም። ባቡሬ እንዳትንቀሳቀስ ጆሮ ላይ ሰሞኑን ደግሞ እንዴት ነው? ውበትሽ በጣም ጨምሯል። ሰሞኑን ብቻ? ያው ሁሌም እኮ ብንዶንሽ እነግርሻለሁ። የዛሬው ደግሞ ጫና ያለ ነው። ኦ አመሰግናለሁ። ለነገሩ ተይው፣ አይኔ ነው። አይኔ ነው ማለት? ያው ናፍቀሽኝ ስለነበርኩ ነው የሚያታልልኝ እንጂ ድሮም ለዲነሽ ዛሬም ለዲነሽ ምንም የተለየ ነገር የለም። አረ ነው እና ታዲያ ሌላ ምን ፈለግሽ? አሁን ናፍቆትና ውበት ምን አገናኝ? እኔ የምልሽ ልብና አይን ግን ይገናኛል? አሁን ይሄ ሁሉ ዙሪያ ጥምጥም አንዴ የተናገርከውን ነገር ደግመህ ላለመናገር ነው። ግን ደግሞ አንዴ ተናግራል። አውቃለሁ ቤኪ ቆንጆ እንደሆንክ። አመሰግናለሁ። እሺ እኔ አላልኩም። የቤዛ ወንድም ዲያኒ ባቡሬን በከባዱ ተበቀለው። ገጀራውን ለፖሊስ ጠቁሞ ሊያስይዘው ቢልም ገጀራው እባክህ ብቻዬን እንዳትተወኝ፣ በክፉ ጊዜ ያሳለፍናቸውን ቀይ ጊዜያቶች አስታውስ። እኔ አንተ ወንድሜ ነህ፣ ጓደኛዬ ብቻ አይደለም። አሁንም ስለኔ ቤዛ ያለችው ነገር አለ መሰል ፖሊስ እየተከታተለኝ ነውና እባክህ ብቻ እንዳትተወኝ ብሎት ነበር። እናም እንግዲህ ፖሊሱ በጠየቃቸው ጊዜ ማንንም አላየንም ብሎ ነበር። ዴቭ በዚህ ሄዷል ያለ ቢሆንም ባቡሬ ግን አረ ምንም አላየንም ብሎ ነበር። ዴቭ ምክንያቱም ቢጠይቀውም በክፉ ጊዜ ማንም ሰው ከጎኑ ባልነበረበት ጊዜ ምንም ወንጀል ሳይሰራ ታስሮ በነበረበት ጊዜ ከጎኑ የነበረው እሱ እንደነበረና አሁን ደግሞ እሱን እንደዚህ እያለው አሳልፎ መስጠት እንደማይችል ተናግሯል። ግን ደግሞ ዲያኒ ጥቆማውን ወደ ባቡሬና ዴቭ አዙሯል ማለት ነው። ዲያኒን ዴቭንና ባቡሬን ፖሊስ ይዟቸዋል። ምን ሊፈጠር ይችላል? የዲያኒ አፍቃሪ የዴቭ አፍቃሪ ቤሪም እኔ ከልጅነት ጀምሮ ዴቭን አገባዋለሁ እያልኩ ሳለምና ያደግኩትና አሁንም ዴቭ የኔና የኔ ብቻ ነው እያለች ነው። አዴይም እንግዲህ በዴቭ የተነሳ ከባድ የልብ ስብራት ደርሶባታል። ከዚህ በኋላ እኔ ምንድነው የምሆነው? ለደስታ ለምን ለኔ አይገባኝም እያለች ነው። የዴቭና የአዴይ ጉዳይስ ምን ሊሆን ይችላል? ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተረፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቤተሰብ አድርጉን። በባለፈው ክፍል እንደተመለከትነው አዴይ ተከታታይ ድራማ እንግዲህ አዴይና ዴቭ ባላሰቡት ጊዜ ፊት ለፊት ተገናኝተዋል ማለት ነው። ይሄም የሆነው ምንድነው ዶክተሩ አዴይን እጅግ በጣም ደብሯት ከፍቷት ስለነበረ ካለችበት ዲፕርት እሷን ለማውጣት ሲል ምሳሌ ጋብዛት ወደ ትልቅ ሆቴል ይዟት ሄዶ ነበር። ግን ደግሞ ያ ሆቴል የዴቭ እናትና የዴቭ አፍቃሪ የሆነችው ቤሪ ያረፉበት ሆቴል ነበር እና በዚህም ጊዜ እንግዲህ ዴቭ ከእናቱ ጋር የሄደ ቢሆንም እናቱ ግን ቤሪ ከመጣች በኋላ ከሷ ጋር አውሩ፣ ጥሩ ጊዜ ይኖራችሁን የማረፍ ይኖርብኛል ብላ ወደ ማረፊያ ክፍሏ ገብታ ነበር። እናም በዚህም ጊዜ ቤሪ እንግዲህ ከዴቭ ጋር ዴቭን ለማማለልና በልጅነታቸው የነበራትን ፍላጎት እየነገረችው ነበር። ዴቭም እኔ ገና እንግዲነት በመጣሽበት ቀን ላለማስቀየም አንቺን እየተጠነቀቅኩልሽ ነው። ስለዚህ ያ የልጅነት ህልም ነበር። አሁን ደግሞ እኔም አንቺም ሌላ ህይወት አለን፣ እኔ ሌላ ሰው ነኝ ብሏታል። ግን ደግሞ ቤሪ አንተ ከኔ ውጭ ማንም መሆን አትችልም እያለች እያወሩ ሳለ ነበር ዶክተርና አዴይም ወደዛው ሆቴል የገቡት። እናም እንግዲህ አዴይና ዶክተሩም እዛ አረፍ ባሉበት ጊዜ ድንገት አይኗን ጣል ስታረግ አዴይ ቤሪ ዴቭን ስስመው ነበር። በዚህም ጊዜ ዴቭ ምን እያረክ ነው? እኔ እናንተ ትናንትና ተለያይተን ዛሬ ከሌላ ሴት ጋር ለመሆን ልብህ እንዴት ፈቀደልህ? እንዴት አስቻለ? ፍቅራችን የውሸት ነበር ማለት ነው። እኔ እኮ ፍቅራችን ምንም መከራ ችግር ቢፈራረቅበት አንድም ቀን እንረታለን እንሸነፋለን ብዬ አስቤ አላውቅም ነበር። ለዚህ ነበር ይሄ ነበር ለፍቅር የሚከፈለው ዋጋ ብላ እጅግ በጣም አዝናበታለች። በዚህን ጊዜ እንግዲህ ዴቭም አዴይ እያለ እሷን ተከትሎ ለማናገር እየሞከረ ነበር። በቃ
እናትህ የሰበረችኝ ስብራት ሳይንስ አንተም ተጨምረህ ትናንትና ገና ተለያይተን ዛሬ ከሴት ጋር አገኘው። ከዚህ በላይ ምን ትፈልጋለህ? እንዲሰበርልህ ነው አይደል? ተሰበርኩ እንኳን ደስ አለህ። ከዚህ በላይ ምንም የምሰብረው ልብ የለም። ልቤን ሰብረህ ጨርሰሃልና አሁን ላይ አልፈልግም፣ ካጠገቤ ራቅ እያለችው ነበር። ዶክተሩም ቤሪን ጠጋ ብሎ አንቺ ማነሽ ምንድነሽ ብሎን ነበር። የዴቭ የልጅነት አፍቃሪው ከልጅነት እስካሁን ድረስ ስታፈቅረው የነበረችውና አሁን ደግሞ ልታገባው ወደ ኢትዮ እንደመጣች ነግረዋለች። በዚህን ጊዜ ዶክተሩም ተበሳጭቶ ነበር እና ዴቭ ይበቃሃል፣ እስከዛሬው ጨዋታ አይበቃህም፣ አሁን እንኳን በቃ ለብቻዋ ተዋት ባለው ጊዜ ዶክተሩን በእኔና በሚስቴ መሀል አትግባ ብዬሽ አልነበረም ወይ ብሎ ዴቭ እንደለመደበት ሊደባደብ ሲል ዶክተር ዩኤልም ትዕግስቱ ስላለቀ ዴቭን በቦክስ የሚገባውን ሰጥቶታል። በዚህን ጊዜ ዴቭም ከዚህ በኋላ ሚስቴ አጠገብ ባገኘህ እገልሃለሁ እያለው ነበር። ትዕግስት ፍርሃት ሆነ እንዴ አቶ ዴቭ? እኔ እኮ ታግሼ ለሷ ደስታ ብዬ እንጂ አልበለዛ ፈርቻህ አልነበረም። እስከ ዛሬ ስትፎክር እጅህን ስትሰነዝር ዝም እምልህ በትዕግስት እንጂ በፍራቻ አልነበረም። ትዕግስት ፍራቻ ከሆነ ከዚህ በኋላ እንግዲህ ትዕግስት የሚባል ነገር አይኖርም። በምትፈልግበት በመጣህበት መንገድ ላስተናግድ ይችላለሁ የሚል እላፊ ቃላቶችን ተነጋግረዋል። እናም አደይ እንግዲህ በቃችሁ፣ እኔ ማንም እንዲከተለኝ አልፈልግም፣ ሁለተኛ አንተን አይንህን ማየት አልፈልግም እያለችው ነበር። ዶክተሩ ምሽን የልሸኝሽ ባላት ጊዜ ማንንም አልፈልግም፣ እኔ ብቻ መሄድ እችላለሁ፣ ባክህ ተወኝ ብላ ተፈናጥራ ሄዳለች። ዶክተሩም ዴቭን ካስጠነቀቀው በኋላ ተከትሏታል እና አደይንም እንዴት ሆንሽ አሁንስ እንዴት ነሽ እያላት ነበር። እንግዲህ አደይ ደህና እንዳልሆነችና በከባዱ እንዴት ተሰበረች። እኔ እኮ የተሰበርኩት ያኔ እናቱ እንደዛ ስታዋርደኝ ሊከላከልልኝ ባለመቻሉ ነው። እሱ ሳያንስ ደግሞ አሁን እንዴት ከሌላ ሴት ጋር ላገኘው እችላለሁ? እንዴት በዚህ ፍጥነት እሱ ፍቅራችንን ረሳው? እኔ እኮ በጣም ወድጀው ነበር፣ አፍቅሬው ነበር እያለች ነው። ዶክተሩም መበርታት እንዳለባትና ለእሷ ይሄ እንደማይገባት ከዚህ የተሻለ ህይወት እንደሚገባት ደጋግሞ እየነገራት ነው። ግን ደግሞ አደይ ከዚህ ስብራቴ ማገገም አልችልም ብላ ተስፋ የቆረጠች ትመስላለች። ግን ደግሞ ዶክተሩም ተስፋ እንዲኖራት እንድትሰንቅ እየመከራት ሳለ ድንገት አሹ እንግዲህ ፍቅርን በፍለጋ ላይ ነው። አሹ ፍቅርን ፍለጋ እንደወጣ ፍቅርንም አላገኛትም። እሱም ደግሞ ወደ ቤት አልተመለሰም። የፍቅር እናት እታለምም ልጇ ስለጠፋች በጭንቀት ታውጣለች። አሹ አልመጣም ወይ ብላ በጠየቀችም ጊዜ አሹም እንዳልመጣ ነግራታለች ሮሚ። እናም እንግዲህ ልጅ የት ሄዳ ነው? የት ገብታ ነው? ልጅ ይመጣለሁ ብለኛ አልነበረም ወይ ሄደው እያለች እየተጨናነቀች ሳለ አንድ ስልክ ጠርቷል። ይህን ስልክ ባነሳችው ጊዜም እንግዲህ የፍቅርን እንዲያገቷትና ገንዘብ ካላስገባች በስተቀር ፍቅርን ማግኘት እንደማትችል ተናግረዋል። ይህም የሆነው እንግዲህ ዳኒ ከፍቅር ጋር ተደራድረዋል። እናቷን ገንዘብ አስከፍላ እሷ ልትለቀቅ፣ ግን ደግሞ ዳኒን አስጠንቅቀዋለች። ማንነቱን ድምፁን መቀየር እንዳለበት እሱ ጋር ከሆነች ፍጹም እንደማሰጣት ጭምር። እናም እሱ ያሳስብሽ ብሎ ድምፁን ቀይሮ አናግሯታል። ገንዘቡን በአጭር ጊዜ የማያስገቡ ከሆነ ልጇን እንደማታገኝ ነግሯታል። በዚህን ጊዜ እጅግ በጣም ተጨናንቃለች። ሮማንንም ላሹ ደውይለትና እባክሽ ወደ ቤት ይመለስ፣ እሱንም እንዳይዙት ልጅን ፍቅር ይዘዋታል እያለች ነው። ሮማን በጣም ተደናግጣለች። ፍቅሩን ሲጠይቅ በተደጋጋሚ ሲያቀርብላት ያልተቀበለችው ሮማን አሁን አሹም ሊያዝ ይችላል ስትባል እጅግ በጣም በከባዱ ተረብሻለች። ጨንቋትም ውጭ ወጥታ ኩርትም ብላ ተቀምጣለች። አሹም እንግዲህ ከነ ኩኩና ከኩኩ ጋርና ከዳይመንድ ጋር ገጀራው ቤት ሄደው ነበር። ግን ደግሞ ገጀራው ቤት ሲሄዱ ከገጀራው ውጪ ማንንም አላገኙም። ገጀራው ምን ልታረጉ መጣችሁ ያለ ቢሆንም የመጡት ዳኒን ፈልገው እንደሆነ ዳኒ ፍቅርን ይዞ እንደጠፋ ነግረውት ነበር። እሱም ዳኒንም ሆነ ፍቅርን እንዲያላየና አብረው ከሆኑ ደግሞ ምን ይሆናሉ እናንተ ለመጣችሁ እያላቸው ነበር። ኩኩም እኛ ፈልገን የመጣ ነው ዳኒን ነው፣ ዳኒን አንተ አይተኸው ከሆነ ንገረን ብለውት ነበር። ግን ደግሞ ገጀራው ዳኒን እንዳላየ ተናግሯል። አሁን ወደ ቤት መመለስ ይኖርብሃል። ምናልባት ቤትም ሄዳ ሊሆን ይችላል። እሱ አብራ ተነጋግራ ካልሆነ በስተቀር ፍቅርን ማንም ሊነካት አይችልምና ወደ ቤት ተመለስ ብለው ኩኩም እንዲሁም ዳይመንድም ሀሳብ አቅርበውለታል። አሹም በቃ ሌላ ምን አማራጭ አለኝ ብሎ ወደ ቤት በባዶ ለመመለስ ወስኗል። በሌላ በኩል እንግዲህ አደይ ወደ ቤት ልትመለስ መንገድ ላይ ሳለች አሹና ዳይመንድ ወደ ቤት እየተመለሱ ሳለ አግኝተዋቸዋል። ዳይመንድ እስቲ ተመልከት እያለ ዴቭ አደይ ከዶክተሩ ጋር በመሆኗ እጅግ በጣም ደስተኛ ሆኖ ላሹ እያሳየው ነበር። አሹም
ያኔ ተከፍታ ከቤት ወጥታ ስትሄድም አላገኘኋትም። አሁን እህቴን ሰላም ማለት አለብኝ እያለ ነው። ዳይመንድም አንተ የፍቅር መቀስ አትሆን እያለው ነበር። አሹም በጭራሽ አልገባውም እና ምንድነው የፍቅር መቀስ ማለት? አንተ ምን እያልክ ነው? እኔ ያላናገርኳትም ማናገር አለብኝ እያለ ነው። ዳይመንድ ብቻቸውን ጊዜ እንዲያሳልፉ እንዲሰጡ ቢጠይቀውም ግን ደግሞ አሹ አናግሬያት አላውቅምና ግዴታ እህቴን ማግኘት አለብኝ ብሎ ሄዷል። እናም እንግዲህ ዳይመንድም ከኋላ ተከትሎ ያጣፍጥላችሁ እያለ አንድ ሀሳቡን እየገለጸ ነበር። ዳይመንድ ዶክተሩ ያፈቀረው አደይን እንደሆነ ስለገባው በተለያየ መንገድ አደይን የሱ እንድትሆን እንዲያግዘው እየጠየቀው ነበር። ግን ደግሞ ዶክተሩ የኔ ፍቅረኛ እሷን ደስታዋን እንጂ ግዴታ ከኔ ጋር አልሆንሽም አልልም። እኔ የምፈልገው እሷ ተደስታ ማየት ነውና ከደስታዋ ውጭ ሌላ የሚያስደስተኝ ነገር የለም ብሏል። ግን ያቺ ሴት ማናት? እድለኛይቱ በጣም እድለኛ ናት እያለ ቢልም አይ እንደዛ መሆን የለብህም ተጠራጠርክ እንዴ ብሎት ነበር። ግን ደግሞ ዳይመንድ እሱ ሁሉም ሴቶች ለሱ እህቶቹ እንጂ የግል ወይም ደግሞ የሱ ግራ ጎኑ እንደሌለች ተናግሯል። እንዴት እንደዛ ሆነ ባለው ጊዜ ዶክተሩም እሱ ሌላ እንኳን ፈልጎ ቢያናገራቸውም ግን ደግሞ ባላሰበው መንገድ እህቴ ወንድሜ ብለውት ወደ እህትና ወንድምነት ተቀይሮ እንደሚያገኝ ነግሮታል። እና ዶክተሩንም ከድብርቱ ትንሽ አላቆታል። የአደይ ስብራትና ማዘን እሱንም እንዲያሳዝነው ተናግሯል። ዴብ የሰራው ስራ ልክ እንዳልሆነ በዚህ ፍጥነት እንዴት ከሌላ ሴት ጋር ይሆናል የሚለው ነገር ለዶክተሩም ሌላ ነገር ስሜት ፈጥሮበታል። እና አደይም ወደ ቤት ከተመለሰች በኋላ የተፈጠረውን ሁሉ ለለሊ ነግራት ነበር። ለሊም እንዴት ዝምታ ያለች ጸጉሯን አነጫጫትም ነበር ወይ እያለቻት ነው። እኔ እሷን ጸጉር መንጨት ምን ያደርግልኛል? እሱ በዚህ ፍጥነት ፍቅራችን ይቀልድ ነበር ወይ? ከሌላ ሴት ጋር እንዴት ነው ሊሆን የቻለው እያለች ነው። ግን ደግሞ ለሊ በድጋሚም ቢሆን ይችን ሴት የሆነ ነገር ማድረግ አለብን። እንዴት የሚያደርገው ነገር ግራ ተጋብቶት እንጂ በጭራሽ ፍቅራችሁ የቀልድ እንኳን ሊሆን አይችልም። ግን ደግሞ እንደኔ እንድትሰበርብኝ አልፈልግም እያለች ለሊ ጓደኛዋን አደይን እያጽናናች ነው። በሌላ በኩል እንግዲህ የፍቅር እናት ልጇን ፍለጋ ወጥታለች። ገንዘቡንም አምጪ የተባለችውንም እያፈላለገች ነው። ቤሪ እዛ ሆቴል ጥለዋት የሄዱ ቢሆንም እያጠያየቀች ሰፈር ደርሳለች። ሰፈር ደርሳ በር ስታንኳኳ አሹ ነበር በሩን የከፈተው። የእነት አለም ቤት ይሄ እንደሆነ ስትጠይቀው አዎ ብሏት ነበር። ማንን ፈልገሽ? ማነሽ? ምንድነሽ? ለምን መጣሽ? እያለ ነበር። እናም እንግዲህ በዚህን ጊዜ እሷም የመጣችው ዴቭን ፈልጋ እንደሆነ የዴቭ የልጅነት ፍቅሩ እንደሆነች ዴቭን ልታገባ እንደመጣች ስትነግረው ገና አሁን ነው ጦርነቱ በግልጽ የተጀመረው፣ ስለዚህ እዚሁ ቆይ ብሏታል። እሷም መረጻው በጣም ከባድ ነው እያለች ለመሞላቀቅ ብትሞክርም አሹም እንግዲህ እዛው በር ላይ ዘግቶባት ተመልሶ ነበር። የፍቅርና ድንገት ከውጭ ስትመጣ ይሄ ቤት የታለም አንቺ ነሽ ብላት ነበር። አንቺ ማንሽ ባለቻት ጊዜ ቤሪ እንደሆነችና ወደዛ እንድትሄድ የላከቻት የዴቭ እናት አልማዝ እንደሆነች ተናግራለች። እናም እሺ ግቢ ብላ ወደ ውስጥ ከገባች በኋላ ዴቭንም እዛው አግኝተዋለች። ዴቭ ምን ልታረጊ መጣሽ ብሎ በጣም ተበሳጭቶባታል። እሷም እንደዛው ጥላኸኝ ሄድክ እኮ እና ቤቱን ደግሞ አላውቀውም አጠያይቄ መጣሁ አልሚናት ወደዚህ እንዲመጣ ያደረገችኝ ብላለች። እና ዴቭም እባክሽን ያንቺን ላለማስቀየም እየተጠነቀቅኩ ነው፣ ከዚህ በኋላ እንዲያስቀይምሽ አታድርጊኝ፣ ወደ መጣሽበት ተመለሽ፣ ሄደሽ እዛው ሆቴል ሸረፊ ብሏት ነበር። እሷም በጭራሽ ያላንተ ምንም መሆን አልችልም ብላለች። የፍቅር እናትም ስለ ልጇ ነግራው ስለነበረ ዴቭ እሺን የፍቅርን ፈልጌ ይዣት እመጣለሁ ብሎ ከቤት ወጥቷል። የፍቅር እናት ቤሪን ማን እንደሆነች ምን እንደሆነች እየጠየቀቻት ነበር። ቤሪ የመጣችው ከውጭ እንደሆነና ከልጅነት እስከ እውቀቷ ዴቭን ለማግባት እያለመች ያደገች እንደሆነች ተናግራ አሁን ደግሞ በዚህ ሳምንት ትጋባላችሁ ብላ የዴቭ እናት ወደዚህ እንድትመጣ እንዲያረገቻት ተናግራለች። የፍቅር እናትም ይሄን በመስማቷ እጅግ በጣም ተደናግጣለች። በዛ ላይ ደግሞ እኔና አንቺ የምንግባባ አይመስለኝም እያለች ነው። ቀበጧ ቤሪ ቡና አልጠጣም ማኪያቶ ካልሆነ እያለች ማስቸገር ጀምራለች። ሮማንም በሰማችው ስም ነገር በጣም ተናዳለች። እንግዲህ አሹም አደይን አናግሯት ነበር። አሹ ብርሃንን እንዲያናገራትና የተፈጠረውን ነገር በሙሉ እንዲያስረዳት ተናግራለች። ግን ደግሞ እናቴ ካወቀችብኝ ታዝንብኛለች የሚል ነገር ተሰምቷታል አደይ። አሹም ሁሉም ነገር በትክክል እንደሚሆንና ግን ደግሞ ለብርሃን ሁሉንም ነገር እንዲያስረዳት ተናግሯል። አደይንም እንድትበረታ እንድትጠነክር መክሯት። እሱም እንግዲህ ፍቅር ጠፍታበት ፍቅርን እየፈለገ እንደሆነ ሲናገር ዶክተሩም ከዲያኒ ጋር እኮ ይግባባሉ፣ የግል ግንኙነት ያላቸው ይመስላል። ስለዚህ አንተ እሷን መፈለግህን ትተህ ወደ ቤት ሂድ ብለውት ወደ ቤት ተመልሷል። አሹ ወደ ቤት በተመለሰ ጊዜ ሮማን አዝናና ተክዛ በር ላይ ነበረች።
አሹም ከእናቴ ቀጥሎ የምታዝኝልኝ የምታስቢልኝ እኮ አንቺ ነሽ፣ ያው ፍቅሬን ባትቀበይኝም እያለ አፍላፍ ገጥመው ሲያወሩ ድንገት የፍቅርና መታ ጠይቃለች። አሹም የትም ቦታ ገብቶ ቢፈልጋት ሊያገኛት እንዳልቻለ ለፍቅር እናት በነገራት ጊዜ የፍቅር እናት ወይኔ ልጄ ምን ሆናብኝ ይሆን እያለች አይናት መጨናነቅ ጀምራለች። እሷ እዛ በእናቷ ላይ ትቀልዳለች። ዳኒ እንግዲህ ቤዛን እህቱን ነፃ ለማውጣት ለገጀራው ጠቁሞበታል። ገጀራውን ፖሊሶች እየተከታተሉት ነው። ዴብና ባቡሬም እንግዲህ ስለተፈጠረው ነገር ስለ አደይ ማድረግ ስላለበት ነገር እየተመካከሩ ሳለ ድንገት ገጀራው ባጠገባቸው እየሮጠ አመልጧል። እና በዛን ሰዓት እንግዲህ ገጀራው ባቡሬን እኔ ቤዛ ስለኔ የተናገረችው ነገር ያለ ይመስለኛል፣ ፖሊሶች እየተከታተሉኝ ነው፣ እባክህ ወንድሜ አንተ ብቻ ነህና ያለኸኝ ብቻዬን እንዳትተወኝ ብሎ ጥሎት ሄዷል። ፖሊሱም መጥቶ ሲጠይቃቸው ዴብ በዚህ አልፏል ሲል ባቡሬ ደግሞ አይ በዚህ ያለፈ የለም ብሏል። ለምን እንደዛ አደረክ ብሎ በጠየቀው ጊዜ ብቻውን መተው እንደማይችል የተናገረውን ነገር ሰማሁ አይደል? በዛ ላይ ባልሰራሁት ወንጀል በታሰርኩ ጊዜ ከጎኔ የነበረኝ እሱ ነበር። አሁን ደግሞ እየሰማሁ ነው እንዳትተወኝ እያለኝ ነው። እንዴት ነው መተው የምችለው እያለ ነው። ግን እኮ እንደዚህ አይነት ሰዎች መቀጣት ካልቻሉ ካንተ ላይ ለቁ አይችሉም እያለው ነበር። ግን ደግሞ ምንም ቢሆን አሳልፌ እሱን መስጠት አልችልም ብሏል ባቡሬ። በሌላ በኩል ኩኩ ተስፋ ቆርጣና መሯት ብቸኝነት ተሰምቷት ራሷን ለማጥፋት ወስና የነ ቅምጥልን ቤት ዘግታ መብራት አጠፋፍታ ብቻዋን ቁጭ ብላ ራሷን ልታጠፋ ነበር። ለእህቴ ልጅ አክስት መሆን ካልቻልኩ በዛ ላይ ደግሞ ሚጡ እኔ ጋር መኖርን አልመረጠችም። ስለዚህ የኔ መኖር ምን ትርጉም አለው? የኔ የምለውም ሰው የለኝም እያለች ብቻዋን አዝናና ተክዛ ራሷን ልታጠፋ ስትል ድንገት የባቡሬ እናት ደርሳ ኩኩን ምን እያደረገች እንደሆነ ጠይቃት ነበር። ኩኩን ከፍቷት እንደሆነ ብቸኝነት እንደተሰማት ተናግራ ራሷን ልታጠፋበት የነበረውን ነገር ደብቃለች። የባቡሬ እናትም እሷን አጽናንታትና ነገሮችን በትዕግስት እንድታልፍ እየመከረቻት ነበር። እናም ሁሉም ነገር እንደሚያልፍ ወደ እሷ ደግሞ የሚመጣም ሰው እንደማይጠፋ አምላክ ብቻዋን እንደማይተዋት እየነገረቻት ነበር። እና እሷን እያጽናናቻት ሳለ ድንገት ዳይመንድ ደርሷል። ዳይመንድ ሲመጣም የባቡሬ እናት የኔ ልጅ አንድ ነገር ላስቸግርህ፣ ክንጎና ቅምጥል አብረው ሲሆኑ ሌላ ሰው አይታያቸውም እና ኩኩን ይዘሃት ውጣ እያለችው ነበር። ዳይመንድም ስለ ኩኩ አንዳንድ ቀልዶችን ሲቀልድ ይቅርብኝ፣ እኔ እንደውም ሲጀመር አንተና ምኛል ሄድም እያለ ነው። ሰባይ ካለሽ እኮ ምንም ችግር አልነበረም፣ አሁን ሀብታም ነበርኩ ጋብዝሽ ነበር፣ ግን ደግሞ ራሴ በመጋብዝሽ ጠርሙስኔ ነው ከመታሽኝስ እያለ ነበር። እንግዲህ የባቡሬ እናት እየሳቀች እዛ ምን አዳረሳችሁ እባክህ ከድብርቷ ትውጣ ይዘሃት ውጣ ብለዋለች። ዳይመንድም ተስማምቶ ከኩኩ ጋር እንግዲህ ወጥተዋል ማለት ነው። ኩኩ ለዳይመንድ ጥሩ ስሜት ያላት ይመስላል። በሌላ በኩል አልፎ የሄደው ፖሊስ ተመልሶ ዳይመንድና ባቡሬ እጅ ወደ ላይ ብሎ ይዟቸዋል። ምን ሊፈጠር ይችላል? ውድና የተወደዳችሁ ለዛሬ የነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም